አንድ ነገር ሁሉ ብዙ ከመሰለኝ እርግጠኛ ሁኝ ወይን ጠጥቻለሁ ሰው እየደለለኝ። ብዙ ነገር ሁሉ አንድ ነው በሚል ቃል ከዘጋሁት በሬን እርግጠኛ ሁኝ የሌለኝን ሁሉ ከፍዬ መስከሬን። አንድም ነገር ሁሉ ሁሉም ነገር ሁሉ ካልኩሽ በእግዚአብሔር ነው እርግጠኛ። አይኑ ዘርግብ ልብሱ ዘመብረቅ አይኑ ዘርግብ ልብሱ ዘመብረቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ተመላለስ ድንግል በትንሽ ድንኳኔ የጎደለብኝ ምን አውቃለሁ እኔ ይውጣ መናኛዬ አሮጌው ይሻር በክርስቶስ ፍቅር በአዲስ አላስደነግጠኝም የቄሳር ቀጭን ትእዛዝ በምኵራብ ተፈልጌ በመሠዊያው ፊት ብያዝ ልቤ አይክድም የተገዛው ለእውነት ነውና ምንም አይኖር የሚያቆመኝ ከአምላኬ ምስጋና። ወደ ጠባቂ መልአክ ጸልይ ታውቃለህ? ጠባቂ መልአክ ሁሌ ያብሮሃል። ለአፍታ ብቻ ነው መሆናችን ሁሌ አብሮ ስላለ ማለት ነው። ጸልይ ታውቃለህ? እስቲ ዛሬ ጠዋት ቀስቅሰኝ ቤተክርስቲያን ልሂድ እስቲ አስችለኝ አቅቶኛል አበርታኝ ብሎ አጠቅ። ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጠው የሆነ ቅዱስ ይሰጣል አብሮ። በቃ በስሙ መጠራቱ እኮ አንድ ቃል ኪዳን ነው። በስም የተጠራ በስምሽ የተሰየማል የተባለችው እመቤታችን አንድ ቃል ኪዳን ነው። ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ ነው። እኛ ስላላቀረብ ነው እንጂ ማለት ነው። የእግዚአብሔርን ድምጽ መስማት ያልቻልነው በጣም በኃጢአት ስለተሸፈንን ነው። የሆነ ኃጢአታችን እየበዛ ሲመጣ ከእግዚአብሔር እየራቅን ስንመጣ እግዚአብሔር ሲናገረን ለመስማት አልቻልንም፣ ሩቋል። ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹህ እያደረግክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ። እስመ በንጹህ መንፈስ ነቢያት ርዩ ለእግዚአብሔር፣ መንፈስን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጽሐፍና ንጹህ ራስን ትንሽ በንስሐም በምንም እያነጻ ስንመጣ ክሊር ሆኖ ታያለህ። የእግዚአብሔር ሥራ ህይወት ውስጥ ትመለከታለህ በደንብ። እጁ ሲሰራ ትመለከታለህ። አይፈታም ያልከው ነገር ሲፈታ ታያለህ። አልቋል ያልከው ነገር ሲቀጥል ታያለህ። አሁን የሚሰራልንን የሚያደርግልን ነገሮች ሁሉ ማየት ያልቻልነው እሱን ማየት የምንችልበት ንጽህና ስለሌለን በጣም ተሸፍነን ስላለን ማለት ነው። እኔ በጣም አሁን ዲፕረስ ዶኛለሁ በጣም በቃ ጨልሞብኛል የሚል ሰው ካለ እኔ ቻሌንጅ ላድርገው እስቲ በጧት ተነስ፣ ቀኔ ላይ በጧት ተነስ፣ ለአንድ ሰዓት ለ30 ደቂቃ ምናምን የሆነ ጸሎት ጸልይ። የጸልይክ ላይ መስል ይችላል ምናምን፣ ግን የምር ቤተክርስቲያን ሄደህ ጸልይ። ከቻልክ ጸበል ተጠመቅ፣ ስፖርት ስራ፣ ለሆነ ያክል ኤክሰርሳይዝ አድርግ። አንድ አባት ሲናገሩ የሰማሁትን ነው የምነግርህ። ከዛን ለማታውቀው ለሆነ ነዳይ ለሆነ የተቸገረ ሰው ራንደም የሆነ ጥሩ የሆነ በጎነትን አድርግለት። ለነዳይ መምጾት ሊሆን ይችላል፣ የሆነ ነገር መስጠት ሊሆን ይችላል ምናምን ነገር። እነዚህ ነገሮች አድርግና ከዛው ላይ ቀንን በድብርት አሳልፍ። አችልም በድብርት ማሳለፍ ልትደበር አችልም። እነዚህ ነገሮች ካረከቡ በቃ እነዚህ ነገሮች ህይወት ላይ ተለማመዳቸው። እግዚአብሔር አምላክ በህይወታችን እንደሚሰራ ማመን የከበደን እግዚአብሔርን ስለማናውቀው፣ እግዚአብሔርን የማናውቀው ደግሞ ከእሱ ጋር ስለማንነጋገር ነው። ከእግዚአብሔር ጋር መነጋገር ደግሞ በሁለት ወገን ነው። እግዚአብሔር ሲናገር መስማትና አንተ እግዚአብሔርን ማናገር፣ አንተ ተናገር እሱ መስማት ነው። እግዚአብሔር ሲናገር የምትሰማው መጽሐፍትን በማንበብ ቃል እግዚአብሔርን በመማር ነው። ይነግራሃል እኮ ህይወትን ያወራሃል እኮ እግዚአብሔር ልትሰማው ድርቅ ሰጠው። ቅዱሳን መጽሐፍትን ብታነብ ቃል እግዚአብሔርን ብትማር መምህራንን ብትሰማ እግዚአብሔር ይናገራል፣ አንተ ታደምጣለህ። ከዛ ነው በተራ አንተ ታወራለህ ስትጸልይ። የግድ እኮ በቃ እኔ ሐሳቢ መሰብሰብ ከበደኝ፣ ሐሳቢ መሰብሰብ አቃተኝ፣ መጸለይ አልቻልኩም ምናምን፣ እውነት ነው፣ የሁላችንም ችግር ነው። መንፈሳዊ ከፍታን ይፈልጋል። ሐሳብን ክትት አድርጎ መጸለይ መቻል በጣም መንፈሳዊ መሆንን ይፈልጋል። ግን እሺ እንደዛ ሐሳብ እየተበተነ ምን እያልክም ተክተህ ጸልይ። ከዛ በኋላ የልብህን ደግሞ ነገር ወደ እግዚአብሔር አምልክ። ለሰው እንደምታወራ ለእግዚአብሔር ማውራት እኮ ያስፈልጋል። ልክ አባት እንደምታናገር አድርገህ እግዚአብሔር ማናገር እኮ ያስፈልጋል። እንዲሆኝ እንዲጎሎብኝ እንዲያጥቼ ምናምን ብለን እንንገረው፣ ችግር የለውም። እሱ መስማት አይሰለችም። ያው ስናጣ ሁሌ እግዚአብሔር ጋር መሄድ ጥሩ፣ ስናጣ ብቻ መሄድ ችግር ነው። ግን ጭራሽ ካለመሄድ ስናጣ መሄድም ይሻል። እግዚአብሔርን እንደኔ ማንን ታግሷል? ይቅርታ ፍቅሩን አልብሷል። ማይገባኝን አድርጎ
ያሳለፈልኝ ሸሽጎ መልካም ነው ለኔስ መልካም ጸጋው ያገዘኝ ስደክም ሞትኩኝ ስል ምሕረት ደርቦ አቆመኝ በሕይወት አስብቦ የሚታየው አካል የሚንቀሳቀሰው በማይታየው የሚታየው አካል የሚንቀሳቀሰው በማይታየው ነው። ይህ ማለት የሚታይ ስጋ በማትታይ ነፍስ ነው እንቅስቃሴው በሙሉ። ንግግሩ ማየቱም በራሱ የሞተ ሰው የማየው ነፍስ ላይ የማይሄዱም በተመሳሳይ የማይነገሩም በተመሳሳይ ክብሩም በተመሳሳይ ሳለ ገሌ ተብሎ ይጠራ የነበረው ሰው ሲሞት ሬሳ ተብሎ መጠራቱ ነፍሱ ስለወጣሽ አይደል? ስለዚህ ለኢትዮጵያ ቤተክርስቲያን ምንድናት ከተባለ ነፍሷ ናት። ነፍስ ዘርታ ነፍስ ሆና ህይወት ሆና ኢትዮጵያ እንድትናገር፣ ኢትዮጵያ እንድትፈራ፣ ኢትዮጵያ እንድትከበር፣ ኢትዮጵያ እንድትኖር፣ ኢትዮጵያ እንድትለማ፣ ኢትዮጵያ ሀገር ተብላ እንድትጠራ፣ በዓለም ገጽታ ላይ ኃይሏ እንዲገለጥ ይህን ሁሉ ሀገረ መንግስት እንዲኖራት ጥበብ እንዲኖራት ለዓለም አስደናቂ የሆነው በሙሉ ወስታ የፈጠረችላት ቤተክርስቲያን ናት። ስለዚህ ቤተክርስቲያን ነፍሷ ናት ማለት ነው። ለቅዳሴው ጸሎት ዘወትር እንዳልተጋ በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኝ አማኑኤል በሃይማኖት። አንቺ ቤተልሔም የዳዊት ከተማ የሕዝቦችሽ ብርሃን መጣልሽ በግርማ መጣልሽ በግርማ ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም